እንግሊዘኛን በፍጥነትና በቅልጥፍና እንደ ኔቲቭ ስፒከርስ ሆናችሁ መናገር ትፈልጋላችሁ ከሆነ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮአችን አብዛኞቹ አሜሪካውያን በቀን ከቀን ህይወታችን ላይ የሚጠቀሟቸውን ቃላቶች እናያለን። ይህም ቪዲዮ እስከ መጨረሻው ከተከታተላችሁኝ እንግሊዘኛችሁን አንድ ሌቨል ከፍ የሚያደርግ ቲፕ እሰጣችኋለሁ። አብራችሁ ነኝ። ሰላም፣ ሚስተር አደም እባላለሁ። በቢኤፍ ኤጁኬሽን ኤንድ ትሬኒንግ ሰርቪስ ለብዙ ጊዜ የቋንቋ መምህር ሆኜ አገልግያለሁ። በዛሬው ቪዲዮአችን ምናልባትም ትምህርት ቤት ገብታችሁ ያላገኛችኋቸውን ቃላቶች እንዲሁም ጎበዝ ተናጋሪ የሚያደርጓቸውን አዳዲስ ቫልዩዎች ስቴፕ ባይ ስቴፕ ስለምናይ አብራችሁን ቆዩ። አብዛኞቹ አሜሪካን ኔቲቭ ስፒከርስ የሚጠቀሟቸውን ሾርትከቶች ስናይ የመጀመሪያው going to የሚለውን አሳጥረው ሲጠቀሙት ጎና ይሉታል። ለምሳሌ I'm gonna call you later። number 2 ወይም ሁለተኛ want to የሚለውን wanna በማለት ይጠቀሙታል። For example, do you wanna grab coffee? number 3 have got to የሚለውን gotta በማለት ይጠቀሙታል። For example, I got to finish this assignment። number 4 we can say let me instead of let me. For example, we can say, let me check my schedule. The Americans say kinda instead of kind of. For example, we can say the movie was kinda boring. So, in this sentence, when በዚህ አረፍተ ነገር ውስጥ kind of የሚለውን ቃል ትተን kinda በሚለው ተክተነዋል። number 6 ስድስተኛ because የሚለውን cause ብለን for example ለምሳሌ I arrived late cause the traffic። ጎበዞች እየገባችሁ እንደሆነ ተስፋ አድርጋለሁ። be with me። number 7 we can say sorta instead of sort of። ኦኬ፣ የዛሬው ክላሳችን ይህን ይመስል ነበር። መጀመሪያ ላይ በገባው ቃል መሰረት አሁን እሰጣችኋለሁ ያልኳቸውን ቲፖች ወይም ቦነሶች ከኔ ጋር ቆያችሁ የምናያቸው ይሆናል። እሰጣችኋለሁ ያልኳቸው ቦነስ የሚሆነው እስካሁን ድረስ ያየናቸውን ሾርት ከቶች በዲያሎግ ወይም በምልልስ መልኩ የምናያቸው ይሆናል። እሺ እንጀምር። ለምሳሌ ሁለት ሰዎች አሉ፣ አህመድና ሀያት። አህመድ ለሀያት ሄይ you wanna hang out later ቢላት እዚህ ሾርት ከት ውስጥ የተጠቀምነው በዚህ ሴንቴንስ ውስጥ የተጠቀምነው ሾርት ከት can't I gotta finish homework ብትለው ጋታ የሚለው ሾርት ከት ነው ማለት ነው በዚህ ሴንቴንስ ውስጥ። and then አህመድ let me know when you are done ቢላት በዚህ ሴንቴንስ ውስጥ ደግሞ let me የሚለው ሾርት ከት ነው ማለት ነው። በመጨረሻም ሀያት kinda busy today but let me try ብትለው kinda የሚለው ሾርት ከት ነው ማለት ነው። just to improve your English use these shortcuts። ብዙዎች የዛሬው ክላሳችን ይህን ይመስል ነበረ። እናንተም ዴይ ቱ ዴይ ኖርማል ከሆነ እንግሊዝኛ ወጣ ብላችሁ ከሁሉም ኔቲቭ ስፒከርስ ጋር ኮሚኒኬት ማድረግ ከፈለጋችሁ ከላይ የተጠቀምናቸውን ሾርት ከቶች በመጠቀም ራሳችሁን አፕዴት አድርጉ። አንድ ስቴፕ ከፍ እንዳላችሁ ተስፋ አድርጋለሁ። ለተጨማሪ መረጃ ወይም ቪዲዮውን በተደጋጋሚ ማየት ከፈለጋችሁ የቴሌግራም ቻናላችንና ቲክቶክ ፔጃችንን ጆይን በማድረግ ይቀላቀሉ። አብራችሁ እስካሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ሌሰን እስከምንገናኝ ባይ።